ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ። ዛሬ ዩኒት 8ን እንጀምራለን፣ ቬክተርስ ኢንቱ ዳይሜንሽንስ። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንትሮዳክሽን Unit outcomes. By the end of this unit, you will be able to conceptualize vectors in the sense of direction and magnitude symbolically. ቬክተርን እንዴት አድርገን መግለጽ እንደምንችል በደንብ አድርጋችሁ ትረዳላችሁ ማለት ነው። እንዲሁም perform operations on vectors. ቬክተሮችን እንዴት መደመር እንደምንችል፣ መቀናነስ እንደምንችል እንዲሁም ደግሞ በኮንስታንት ቁጥር አንድ ቬክተርን እንዴት እንደምናበዛና ውጤቱ ምን እንደሚሆን እናያለን ማለት ነው። ዩኒት ኮንቴንት አምስት ፓርት አለው ይሄ ዩኒት። ቬክተር ኤንድ ስካላር ኳንቲቲስ፣ ቬክተር ኳንቲቲ እና ስኬላር ኳንቲቲ እነማን እንደሆኑ ዲፊኔሽናቸውን እናያለን። እንዲሁም ሪፕሬዘንቴሽን ኦፍ ቬክተር፣ ቬክተርን እንዴት ሪፕሬዘንት እንደምናደርግ ወይም እንደምንወክል እናያለን። እንዲሁም ቬክተርስ ኦፕሬሽንስ፣ ቬክተሮችን እንዴት እንደምንደምር እንዴት እንደምንቀንስ፣ ትሪያንጉላር ሎው እና እንዲሁም ፓራሌሎግራም ሩል አለ፣ እሱን እናያለን። ፖዚሽን ቬክተር ምን እንደሆነ እናያለን። እንዲሁም አፕሊኬሽንስ ኦፍ ቬክተርስ ኢንቱ ዳይሜንሽንን እናያለን ማለት ነው። እንግዲህ ይሄን ዩኒት ከጨረሳችሁ በኋላ እነዚህ ኪወርዶችን መታችሁ ቼክ አድርጉ። እነዚህን ኪወርዶች ቼክ አድርጋችሁ የማታውቋቸው ካሉ ድጋሜ ዩኒቱን ማየት አለባችሁ ማለት ነው እዛ ኤሪያ ላይ። ለዛ ክሮስ ቼክ ለማድረግ ያግዛችኋል ይሄ። Introduction. In your day-to-day activities, you have an experience of measurement of different physical quantities. In the process of measuring physical quantities, you may express what you measure by using real numbers with appropriate unit. ይሄ ማለት ምን ማለት ነው? ለምሳሌ አንድ ማስን ሜዥር ብናደርግ ወይም መንገድ ላይ ያለ ሚዛን ላይ ሄደን ብንመዘን 60 ኪሎ ግራም ልንሆን እንችላለን፣ 80 ኪሎ ግራም ልንሆን እንችላለን፣ ትልቅ ካለ ማለት ነው። እንዲሁም 40 ኪሎ ግራም እንደዚህ አካባቢ ልንመዝን እንችላለን ማለት ነው። ስለዚህ ተመልከቱ፣ ቁጥር አለ፣ ከዛ ምን አለ? ዩኒቱ አለ። ቁመት ቼክ ብንደረግ ሜትር ከ70 እንደዚህ ቢሆን ይሄ ቁጥሩ አለ፣ ከዛ ምን አለ? አሃዱ አለ፣ ዩኒቱ አለ ማለት ነው። ይሄ ያው በዕለት ተዕለት እንቅስቃሴያችን ውስጥ አለ ይሄ ነገር ማለት ነው። ፎር ኤግዛምፕል the dimensions of your classroom ሜቢ 6 ሜትር ባይ 8 ሜትር የምትማሩበት ክላስ 6 ሜትር ባይ 8 ሜትር ሊሆን ይችላል። ሶ ኤሪያውን ማግኘት ትችላላችሁ ማለት ነው። the average speed of a car is 45 ኪሎ ሜትር per hour። ለምሳሌ የአንድ መኪና ፍጥነት በሰዓት 45 ኪሎ ሜትር የሚሄድ ሊሆን ይችላል። the area of a football field is 5000 ሜትር ስኩዌር። አንድ ኳስ ሜዳ ሜጀር ብታደርጉ 5000 ሜትር ስኩዌር ሊሆን ይችላል። the average annual temperature of a dallol is 34.6 degree centigrade. the amount of water bottle contains 1.5 ሊትር። ይሄ እሽግ ውሃ ሊሆን ይችላል። ለምሳሌ 1 ሊትር፣ 2 ሊትር፣ ግማሽ ሊትር ሊሆን ይችላል። in each of these measurement of quantities direction is not involved። ተመልከቱ፣ አቅጣጫ የሚባል ነገር አልተካተተም ማለት ነው። አቅጣጫ ለምሳሌ 6 ሜትር ወደ ምስራቅ ሄደ፣ 7 ሜትር ወደ ሰሜን ሄደ፣ እንደዚህ አይነት አገላለጽ አይፈልጉም እስካሁን ያሉት ማለት ነው። ስለዚህ ምንድነው አሁን ዋናው ሐሳብ ማለት ነው? አቅጣጫ አንድ ነገር አንድ ሜዠርመንት ሜዠር ከተደረገ በኋላ አቅጣጫ ይፈልጋል ወይስ አይፈልግም ለሚለው ምላሽ እንሰጣለን። ለምሳሌ ኤሪያ 10 ሜትር ስኩዌር ከሆነ ወዴት የሚል ጥያቄ ሊያስነሳብን አይችልም። ወዴት የሚል ጥያቄ ሊያስነሳብን አይችልም ማለት ነው። ነገር ግን 6 ሜትር ፐር ሰከንድ ብንል በ6 ሜትር ፐር ሰከንድ ሄደ ብንል ወዴት የሚል ጥያቄ ሊያስነሳ ይችላል አይደል? ወዴት የሚል ጥያቄ ሊያስነሳ ስለሚችል ቱ ኢስት ልንል እንችላለን። እንደዚህ አይነት ቦታዎች ላይ ዳይሬክሽን መግለጽ አስፈላጊ ሊሆን ይችላል ማለት ነው። ነገር ግን እዚህ ጋር ያሉት በአጠቃላይ የተገለጹት ምን የላቸውም? ዳይሬክሽን የላቸውም ማለት ነው። ዳይሬክሽን የላቸውም። on the other hand there are physical quantities which need the direction and its magnitude። የግድ ደግሞ አቅጣጫ የሚፈልጉ ፊዚካል ኳንቲቲዎች ይኖራሉ። ፎር ኤግዛምፕል a boy is riding a bike with a velocity of 30 km per hour in the north east direction። ተመልከቱ፣ አሁን እዚህ ጋር ብንቆርጠው ይሄን ነገር ለምሳሌ አሁን እዚህ ጋር ብንቆርጠው
the boy is riding a bike with a velocity of 30 km/h ተብሎ ብቻ ቢገለጽ የሆነ ጭንቅላታችንን የሚከነከንን ነገር ይኖራል። ወዴት የሚል ነገር ወዴት የሚል ጥያቄ ያስነሳል ማለት ነው። Here if we want to define the velocity we need two things, that is magnitude of the velocity ይሄ ማግኒቲዩዱ ማለት ነው ይሄ እና በተጨማሪ ምን ዳይሬክሽን አለ ማለት ነው። ዳይሬክሽን አለ ኖርዝ ኢስት። ስለዚህ ቬሎሲቲ ከሆነ ያው ፊዚክስ ላይ ታውቁታላችሁ ብዬ አስባለሁ የግድ ከአቅጣጫ ጋር ይገለጻል ማለት ነው። ስፒድ ከሆነ ደግሞ ያለ አቅጣጫ ይገለጻል። ይሄ ፍጥነት የምንለው ነው። ይሄኛው ደግሞ ቶሎታ የምንለው ነው ማለት ነው። ይሄ ቶሎታ ነው፣ ይሄ ፍጥነት ነው። ይሄኛው አቅጣጫ አይፈልግም፣ በቁጥር ብቻ መገለጽ ይችላል። ቬሎሲቲ ከሆነ ግን አቅጣጫም የግድ መካተት አለበት ማለት ነው። In this unit you will learn scalar and vector quantities። በዚህ ዩኒት ላይ ስካላር እና ቬክተር ኳንቲቲስን ትማራላችሁ። ምን እንደሆኑ እንመጣበታለን። ሪፕሬዘንቴሽን ኦፍ ቬክተርስ፣ ቬክተሮችን እንዴት አድርገን መግለጽ እንችላለን። ኖርማል ከምናውቀው ፊደል በምን ይለያል አንድ ቬክተር? አዲሽን ኤንድ ሰብትራክሽን ኦፍ ቬክተርስ፣ ቬክተሮችን እንዴት መደመርና መቀናነስ እንዳለብን፣ እንዲሁም ስካላር መልቲፕሊኬሽን ኦፍ ቬክተርስ፣ አንድ የተሰጠንን ቬክተር በሆነ ቁጥር ስናበዛው በኔጌቲቭ ቁጥር ሊሆን ይችላል፣ በፖዚቲቭ ቁጥር ሊሆን ይችላል። ስናበዛው ውጤቱ ምን እንደሚሆን እናያለን። እንዲሁም ሰም አፕሊኬሽንስ ኦፍ ቬክተርስ ኢንቱ ዳይሜንሽንን እናያለን ማለት ነው። ፊዚካል ኳንቲቲስ አር measurable properties of nature that can be expressed using numerical values and units። ያ ማለት ለምሳሌ 6 ኪሎ ግራም ብንል ይሄ ኒውሜሪካል ቫልዩ ነው፣ ይሄኛው ደግሞ ዩኒቱ ነው ማለት ነው። 6 ሜትር ፐር ሰከንድ ብንልም በተመሳሳይ ይሄ ኒውሜሪካል ቫልዩ ነው፣ ይሄኛው ደግሞ ዩኒቱ ነው ማለት ነው። they describe physical phenomena and are fundamental in scientific study ማለት ነው። ሶ ማንኛውም እንደዚህ በቁጥርና በዩኒት የሚገለጽ 6 ኒውተን ሊሆን ይችላል ማለት ነው። ምንድነው ማለት ነው? ፊዚካል ኳንቲቲ ነው ማለት ነው። ፊዚካል ኳንቲቲ። አክቲቪቲ 8.1 ሊስት አት ሊስት 6 ፊዚካል ኳንቲቲስ። ብዙ ፊዚካል ኳንቲቲዎች አሉ። ከነዛ ውስጥ ለምሳሌ ማስ አንዱ ነው፣ መጠነቁስ የምንለው ማለት ነው። ሌላ ፎርስ ኃይል የምንለው ማለት ነው። ፎርስ ሌላ ስፒድ፣ በተጨማሪ ቬሎሲቲ፣ ሌላ ዴንሲቲ፣ ሌላ ቮሊዩም፣ ሌላ ዌይት። ብዙ መዘርዘር እንችላለን፣ ብዙ ማለት ነው። ሶ አትሊስት 6 የተባልነው ያ ይሄ በቂ ነው፣ ከበቂ በላይ ነው። እሺ ቢ ላይ what common property and difference you observe among them ይለናል። አሁን ተመልከቱ እነዚህ ይሄ ፎርስ፣ ቬሎሲቲ፣ ዌይት እነዚህ ምን ከአቅጣጫ ጋር ነው መገለጽ የሚችሉት። ፎርስ ለምሳሌ ኃይል አፕላይ ያደረገ ቢባል ለምሳሌ ይሄ እቃ ቢኖረን እዚህ ላይ ፎርስ አፕላይ ብናደርግ በሆነ አቅጣጫ ነው አይደል? ስለዚህ ይሄ ነገር ወዴት መንቀሳቀስ ይችላል? ወደዚህ ሊንቀሳቀስ ይችላል። ወይም ኃይሉም ያ አፕላይ ያደረግነው ፎርስ የማያንቀሳቀሰውም ከሆነ እዛው ባለበት ይቆማል ማለት ነው። ዞሮ ግን አፕላይ ያደረግንበት አቅጣጫ ወሳኝ ነው ማለት ነው። 50 ኒውተን ወይ 60 ኒውተን ወደሆነ አቅጣጫ የሆነ ሰው ፎርስ አፕላይ አደረገ ብለን ከተናገርን ኢፌክቱን የግድ በዛው አቅጣጫ ምን እናደርጋለን? ኤክስፔክት እናደርጋለን ማለት ነው። ቬሎሲቲ ቶሎታ የምንለው ማለት ነው። ይሄም ፍጥነት ነው ግን ከአቅጣጫ ጋር የሚገለጽ ማለት ነው። ለምሳሌ 6 ሜትር ፐር ሰከንድ አፕዋርድ ሊሆን ይችላል። በ6 ሜትር ፐር ሰከንድ ወደ ላይ ሄደ ማለት ነው። እንዲሁም ዌይት ምንድን ነው? ታይፕ ኦፍ ፎርስ ነው። ሁሌ ወዴት አክት ያደርጋል? ዳውንዋርድ አክት ያደርጋል፣ ወደ መሬት ማለት ነው። ቱ ዘ ሴንተር ኦፍ ዘ እርዝ አክት ያደርጋል። ስለዚህ ዌይት ክብደት ከተባለ መቼም ወደ ላይ አንከብድም፣ ወደ ጎን አንከብድም አይደል? ወደ ታች ነው የምንከብደው። ሶ ይሄም በአቅጣጫ የሚገለጽ ነው ማለት ነው። እነዚህኛዎቹ ግን እነዚህ ስፒድ
በቃ በሆነ ያክል ሄደ ነው እንጂ አቅጣጫ አንጠቀምም። ዴንሲቲ ማስ ኦቨር ቮሊዩም ይሄም ምንድነው አቅጣጫ አይፈልግም። በቃ ዴንሲቲው ይሄን ያክል ነው ወዴት አቅጣጫ ብለን ራሳችንን ጥያቄ እንድንጠይቅ አያደርገንም። እንዲሁም ቮሊዩም ይዘት ማለት ነው። ይሄም አቅጣጫ አይፈልግም ማለት ነው። ቢ ላይ ስንመጣ what common property and difference you observe among them። እንግዲህ አሁን ኮመን ፕሮፐርቲያቸው ምንድነው? ኒውሜሪካል ቫልዩ አላቸው። ኒውሜሪካል ቫልዩ ፕላስ ምን ዩኒት አላቸው። ይሄ የሁሉም ኮመን ነው ማለት ነው። ማስ ብንወስድ ለምሳሌ 6 ኪሎ ግራም፣ ፎርስ ብንወስድ 6 ኒውተን፣ ስፒድ ብንወስድ 10 ሜትር ፐር ሰከንድ። እንደዚህ ቁጥርና ምን አለ ዩኒት አለ ማለት ነው። ዲፈረንስ ላይ ስንመጣ እንትኑ ይለያያል። ለምሳሌ ዩኒት ይሄ ኪሎ ግራም ነው፣ ይሄ ኒውተን ነው፣ ይሄ ሜትር ፐር ሰከንድ ነው። ዩኒታቸው ምንድነው? ይለያያል ማለት ነው። ይሄ አንደኛው ዲፈረንስ ነው። ግን ዋናው ለዚህ ሴክሽን የሚፈለገው በእናንተ ደረጃ የሚፈለገው ምንድነው? አቅጣጫ ያላቸውና የሌላቸው እሱም ስካላር ኤንድ ቬክተር ፊዚካል ኳንቲቲስ እነዚህን እንድትለዩ ነው የተፈለገው ማለት ነው። ስለዚህ ዲፈረንሳቸው ምንድነው? የተወሰኑት ስካላር ኳንቲቲ ናቸው፣ ስካላር ፊዚካል ኳንቲቲ ናቸው። የተወሰኑት ደግሞ ቬክተር ፊዚካል ኳንቲቲ ናቸው ማለት ነው። ብዙ ልዩነት መዘርዘር ይቻላል፣ ግን ለእናንተ አሁን ለዚህ ዩኒት አስፈላጊ የሆነው ይሄኛው ነው። ስካላር እና ቬክተር መሆናቸውን መለየት መቻል። በጣም ጥሩ። የዛሬው ክፍለ ጊዜያችን ለኢንትሮዳክሽን ያክል ይሄንን ይመስላል። ቀጣይ ዲቴል ገብተን እስክንገናኝ ሰላም ቆዩ። ቻው።